በትግራይ የድሮን መከላከል ትዕዛዝ ተሰጠ። በድሮን ጥቃት የበላይነት የተወሰደበት ህወሓት ህዝባዊ የአየር ጥቃት መከላከያ ስርዓቶች ተግባራዊ እንዲደረጉ ትዕዛዝ አውርዷል። ከሸረሪና እስከ ራያ በድሮን ጥቃት ከባድ ኪሳራ ያስተናገደው ቡድኑ ወደ ተሟላ ጦርነት ለመግባት መቁረጡን ባወጣው መግለጫ አረጋግጧል። በዝርዝር እናስደምጣችኋለን። ጦሩን ራያ ድረስ ያሰማራው ሻዕቢያ ተበዳይ ሆኖ ብቅ ብሏል። ዓለም የኢትዮጵያን የባህር በር ጥያቄ በቅጡ መረዳት ያንገበገበው ሻዕቢያ ዓለም አቀፍ ተቋማት የኢትዮጵያን የባህር በር ጥያቄ እንዴት ይቀበሉታል ሲል አዲስ መግለጫ አውጥቷል። በተጨማሪም ኤርትራ ያለው አገዛዝ አምባገነን አይደለም ሲል ግርምትን የሚጭር አስተያየትን አስፍሯል። እነግራችኋለን። የአማራ ክልል ፖሊስ ኮሚሽን ጀነራሉ መሾሙ እያነጋገረ ነው። በመከላከያ ሰራዊት ውስጥ ለ20 ዓመታት ያገለገሉት ጀነራል የአማራ ክልል ፖሊስ አዛዥነትን እንዲመሩ ተሹሟል። የጀነራሉ ሹመት ያለውን ድምታ ትኩረትን የሳበ ሆኗል። እናስደምጣችኋለን። የምክክር ኮሚሽኑ የስምምነት ሰነድ ከነገ በስቲያ እንደሚፈረም ታወቀ። በምክክሩ በአብዛኞቹ አጀንዳዎች ላይ ከስምምነት መደረሱን ኮሚሽኑ አሳውቋል። እነግራችኋለን። የምክክር ኮሚሽኑ ነገ እንደሚፈረም ታወቀ። በምክክሩ አብዛኞቹ አጀንዳዎች ላይ ከስምምነት መደረሱን ኮሚሽኑ አሳውቋል። እነግራችኋለን። ባለፈው ሳምንት በነዳጅ ጫኝ መርከቦች ላይ ጥቃቶች ከተፈጸሙ በኋላ ቅዳሜና እሁድ በሆርሙዝ ወሽመጥ በኩል ያለፉ መርከቦች ቁጥር በከፍተኛ ሁኔታ መቀነሱ ውጥረት ፈጥሯል። ዓለም ዳግም ወደ ነዳጅ ቀውስ ይመለስ ይሆን የሚል ስጋትን አጭሯል። እነግራችኋለን። ጤና ይስጥልኝ። ይህ ኢትዮዴስክ ነው። እጅግ ወሳኝ የሆኑትን የዕለቱን አበይት ዜናዎችና ትንታኔዎችን ይዘን ቀርበናል። ወደ ዝርዝር መረጃዎቻችን ከመግባታችን በፊት ቪዲዮውን ላይክ በማድረግ አጋርነታችሁን እንድታሳዩን በአክብሮት እንጠይቃለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን አይርሱ። በቀጥታ ወደ ዝርዝር ጉዳዮቹ ተሻገርኩኝ። በትግራይ የድሮን መከላከያ ትዕዛዝ ተሰጠ። በድሮን የጥቃት የበላይነት የተወሰደበት ህወሓት ህዝባዊ የአየር ጥቃት መከላከያ ስርዓቶች ተግባራዊ እንዲደረጉ ትዕዛዝ አውርዷል። ከሸረሪና እስከ ራያ በድሮን ጥቃት ከባድ ኪሳራ ያስተናገደው ቡድኑ ወደ ተሟላ ጦርነት ለመግባት መቁረጡን ዛሬ ባወጣው መግለጫ አረጋግጧል። ትናንት ባወጣው አዋጅ አረጋግጧል። ህወሓት የጦርነት ጊዜ ህዝባዊ የአየር ጥቃት መከላከያ ሲቪል ዲፌንስ የጥንቃቄ እርምጃዎች እንዲወሰዱ በይፋ አውጇል። የሲቪል የአየር ጥቃት መከላከያ እርምጃዎችን መውሰድ አስቸኳይና ወሳኝ የህልውና ጉዳይ ነው ብሏል። ቡድኑ የኢትዮጵያ መንግስትን ለማፍረስ ትግል ላይ ነኝ ያለ ሲሆን የታጠቀው ኃይል የህዝቡ መብትና ህልውና ለማረጋገጥ ዋጋ የከፈለ ነው ብሏል። ህወሓት ሰራዊቱ ዋጋ እየከፈለ መሆኑን ያረጋገጠው ራያ ላይ ከሰሞኑ በተደጋጋሚ የድሮን ድብደባ ከተፈጸመበት በኋላ ነው። በሰሞነኛው ጥቃት ከታጠቀው ኃይል በተጨማሪ በየቤታቸውና በመደበኛ እንቅስቃሴያቸው ላይ የነበሩ ንጹሐን ዜጎች የድሮን የአየርና የከባድ መሳሪያ ድብደባ ሰለባ ሆኗል ሲል ከሷል። ቡድኑ በድሮን ጥቃቱ ሰላማዊ ሰዎች ተገድሏል ቢልም እንደ ቢቢሲ ያሉ ዓለም አቀፍ ሚዲያዎች ግን በጥቃቱ ከሲቪሊያን ይልቅ የህወሓት ታጣቂዎች መገደላቸውን ያረጋገጡት። በኃያላኑ ፊት ሞገስ ማጣቱን የተረዳው ቡድኑ በሰሞኑ ኦፕሬሽን ንጹሐን ኢላማ የሆኑ ነው በማለት ዲፕሎማሲያዊ ትርፍ ለማጋበስ እየሞከረ መሆኑ ተነግሯል። የሆነ ሆኖ ህወሓት በዚህ መግለጫው በሰሞነኛው የአየር ጥቃት መራር መስዋዕትነት እየከፈለ መሆኑንም አንስቷል። የአየር ጥቃት እንዲባባስ ያደረገው ዋና ምክንያትም የጠላት ጭካኔ እንዳለ ሆኖ በቂ ግንዛቤና የሲቪል መከላከያ ስርዓት ባለመኖሩ ነው የሚለው መግለጫው መንግስት የሚያወጣውን የጥቃት እቅድ ለመከላከል እያንዳንዱ ትግራዋይ ወቅታዊና አስቸኳይ ሲቪል መከላከያ ስርዓት መከተል አለበት ሲል አሳስቧል። ህዝቡ የሲቪል መከላከያ ስርዓቶችን በአስቸኳይ ተግባራዊ በማድረግ በህልውናችን ላይ የመጣውን ጦርነት በአሸናፊነት ለመወጣት መዘጋጀት አለበት ብሏል። ቡድኑ የሲቪል መከላከያ ሲቪል ዲፌንስ ያላቸውን እርምጃዎች ዘርዝሮ በትግራይ ቲቪ ይፋ አድርጓል። በአስቸኳይ ተግባራዊ መደረግ አለባቸው የተባሉት የሲቪል መከላከያ እርምጃዎች በዋናነት የአየር
የአየር ጥቃት መከላከል ጋር የተያዙ ናቸው። የመጀመሪያው እርምጃ መጠለያዎችን ማዘጋጀት ሲሆን ህዝቡ በአካባቢው በትምህርት ቤቶች፣ በተቋማትና በመኖሪያ መንደሮች ከድንገተኛ የአየር ድብደባ የሚጠብቁ የመሬት ውስጥ መጠለያዎች መዘጋጀት እንዳለበት አሳስቧል። ይህ የመከላከያ እርምጃ ለመንግስት ብቻ የሚተው አይደለም ያለ ሲሆን እያንዳንዱ ዜጋና ማህበረሰብ ኃላፊነት ወስዶ ሊሰራው የሚገባ ግዴታ ነው ሲል አስጠንቅቋል። የሲቪል መከላከያ ስርዓት መገንባት ፍርሃት ሳይሆን በጦርነት ጊዜ ሆነ ከተፈጥሮ ራስን ወገንን ለማዳን በዓለም ሁሉ የተለመደ የደህንነት እርምጃ ነው ሲል አክሏል። ሁለተኛው የሲቪል መከላከያ ስርዓት የአየርና የድሮን ጥቃቶች በሚፈጸሙበት አጋጣሚ ተጨባጭ እርምጃ መውሰድ ነው ብሏል። የአየርና የድሮን ድብደባ ሲፈጸም ወደ ተዘጋጀው የመሬት ውስጥ መከላከያ መግባት፣ ይህ ካልተቻለ ባሉበት ሆኖ ወደ መሬት ተደፍቶ ራስን በእጆች መሸፈን እንዲሁም በቦምብ ድምፅ ጆሮ እንዳይደፈን አፍን በትንሹ ከፍቶ መቆየት የመሳሰሉ መመሪያዎችን ያለምንም መሸራረፍ መፈጸም አለባቸው ብሏል። የህወሓት እንዲህ አይነት መግለጫዎች በህዝቡ ዘንድ ያጣውን ቅቡልነት ለማግኘትና በፍርሃት ሸብቦ ህዝቡን ከጉያው ለማስገባት የተደረገ ጥረት ነው ሲሉ በርካታ የፖለቲካ ተንታኞች በመተቸት ላይ ይገኛሉ። ቡድኑ በፖለቲካው መድረክ ያጣውን ተቀባይነት በፍርሃት ለመሸመት እየጣረ ነው ተብሏል። ጦሩን ራያ ድረስ ያሰማራው ሻዕቢያ ተበዳይ ሆኖ ብቅ ብሏል። ዓለም የኢትዮጵያን የባህር በር ጥያቄ በቅጡ መረዳቱ ያንገበገበው ሻዕቢያ ዓለም አቀፍ ተቋማት የኢትዮጵያን የባህር በር ጥያቄ እንዴት ይቀበሉታል ሲል አዲስ መግለጫ አውጥቷል። በተጨማሪም ኤርትራ ያለው አገዛዝ አምባገነን አይደለም ሲል ግርምት የሚያጭር አስተያየት አስፍሯል። በዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ ባወጣው ይፋዊ መግለጫ የኤርትራ ሉዓላዊነትም ሆነ የማናቸውም አፍሪካዊት ሀገር ሉዓላዊነት ለድርድር እንደማይቀርብም አሳስቧል። ይህ መግለጫ በዋናነት ዶይቼ ቬሌና ፎሬን ፖሊሲ መጽሔት በቀንዱ የፖለቲካ አሰላለፍ ውስጥ የኤርትራ ሚና አስመልክተው ለወጧቸው ጽሑፎች የተሰጠ ምላሽ ነው። ኤምባሲው እነዚህ ሚዲያዎች የሀገሪቱን ታሪክ እያጣመሙ ኢትዮጵያ ወደብ ለማግኘት የምታደርገውን የሉዓላዊነት ጥያቄ ሕጋዊ ለማስመሰል ሞክሯል በማለት ወቅሷል። መግለጫው የንግድ ወደብ ፍላጎትና የሌላ ሀገርን የባህር ዳርቻዊ መሬትን ሉዓላዊነት የመፈለግ ጉዳይ ፈጽሞ የተለያዩ መሆናቸውን አጽንኦት ሰጥቷል። የኢኮኖሚ ፍላጎት፣ የህዝብ ብዛት ወይም የጂኦግራፊ አቀማመጥ ዓለም አቀፍ ድንበሮችን ለመጣስና የሉዓላዊነት ጥያቄን ለማንሳት ሕጋዊ ምክንያት ሊሆኑ የማይችሉ ሲሉ አስቀምጧቸዋል። የባህር በር አልባ የሆኑ ለአንድ ሎክድ ሀገራት የግዛት ሳይጠይቁ በስምምነት የጎረቤት ሀገራትን ወደብ እንደሚጠቀሙ ያነሳው መግለጫው የንግድ ፍላጎት የትብብር እንጂ የመሬት ባለቤትነት መብትን እንደማያስገኝም አብራርቷል። ሚዲያዎቹ ኤርትራ ከኢትዮጵያ እንደተገነጠለችና አዲስ አበባ ያለ ባህር በር እንዳስቀረች አድርገው ማቅረባቸው የኮነነው ኤምባሲው ይህ ድርጊት አሁን ላይ ለሚነሱ የድንበር ጥያቄዎች ሽፋን የሚሰጥ የታሪክ ስህተት መሆኑን አስገንዝቧል። ኤርትራ በአውሮፓውያኑ የቀኝ ግዛት ወቅት እንደ አውሮፓውያን አቆጣጠር በ1890 የራሷን ዘመናዊ ድንበር ያበጀች ሀገር እንደሆነችና በፈረንጆቹ አቆጣጠር በ1993 በተካሄደው ህዝበ ውሳኔ 99.8 በመቶ የሚሆነው ድምፅ ነፃነቷን ማረጋገጧን አስታውሷል። በተጨማሪም የኤርትራና ኢትዮጵያ የድንበር ጉዳይ እልባት ያላገኘ እንደሆነና እንደ አውሮፓውያን አቆጣጠር በ2002 በተፈረመው የአልጀርሱ ስምምነት መሰረት በገለልተኛ የድንበር ኮሚሽን የመጨረሻና አስገዳጅ ውሳኔ ማግኘቱን በመግለጫው በድጋሚ አረጋግጧል። ከዚህ ባሻገር ኤርትራ ከግብፅ፣ ሶማሊያ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና አሜሪካ ጋር ያላትን ግንኙነት የቀይ ባህር ሀገር በመሆኗ የሚመነጭ የደህንነት የንግድና ኢንቨስትመንት ትብብር እንጂ ሚዲያዎቹ እንዳሉት ኢትዮጵያን ለማግለል የታለመ ፕሮጀክት እንዳልሆነ ኤምባሲው አስተባብሏል። በተመሳሳይ የሀገሪቱን አንጻራዊ ሰላምና መረጋጋት እያመኑ በሌላ በኩል ደግሞ ስርዓቱ አምባገነን ነው እያሉ መፈረጅ እርስ በርሱ የሚጋጭ ነው ሲል ተችቷል። ኤርትራ የማንንም ሀገር መሬት እንደማትፈልግና ከኢትዮጵያም ሆነ ከሌሎች ጎረቤት ሀገራት ጋር ሰላማዊ ግንኙነት እንደምትፈልግ መግለጫው አሳውቋል። የሀገሪቱን ሉዓላዊነት ግን በማናቸውም የጂኦፖለቲካዊ ድርድር ውስጥ እንደማይገባ በጥብቅ አስገንዝቦ ይህ ሉዓላዊነት ዓለም አቀፍ እውቅና ያለው ሕጋዊ መብት መሆኑንና የማናቸውንም አፍሪካዊት ሀገር ደህንነት ሉዓላዊነትና የግዛት አንድነትም በዚህ መርህ ላይ የተመሰረተ መሆኑን በመግለጽ አጠናቋል። ሻዕቢያ በመግለጫው
እንደዚህ ይበል እንጂ አሰብ ወደብን በፖለቲካ አሻጥርና አሰብ ወደብን ፈርሞ ለመስጠት የማይችል የሽግግር መንግስት አሳልፎ መስጠቱ ስምምነቱን ውድቅ ያደርገዋል። ከዚህ ባለፈም የአልጀርሱ ስምምነት በአሻጥር የተሞላና የኢትዮጵያን የብሔራዊ ፍላጎቶች ሙሉ በሙሉ የናደ መሆኑ ይታወቃል። ሌሎች ተንታኞች ደግሞ ቻርተሩ ለብሔር ብሔረሰቦችና ህዝቦች የመገንጠልን መብት የሰጠ ቢሆንም ኤርትራ ልክ እንደ አንድ ብሔር ሆና የመገንጠል ሂደቷን በርካታ የህግ ሊቃን ያወግዙታል። በተለይም እነ አፋርን የመሳሰሉ የአሰብ ወደብን የተቆጣጠሩ ብሔሮች በሂደቱ ላይ ዕውቅና እንዳያገኙ መደረጉን አብዝተው በመተቸት ላይ ይገኛሉ። ከአዲስ አበባና ኦሮሚያ ቀጥሎ የአማራ ክልል ጀነራል ሾመ። በመከላከያ ሰራዊት ውስጥ ለ20 ዓመታት ያገለገሉት ጀነራል የአማራ ክልል ፖሊስ አዛዥነትን እንዲመሩ ተመርጧል። የጀነራሉ ሹመት ያለው ድምታ ትኩረትን የሳበ ሆኗል። የቀድሞ የአፍሪካ ህብረት የሶማሊያ ሰላም ማስከበር ተልዕኮ አሚሶም አዛዥ ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ኮሚሽነር ሆነው ተሹመዋል። ላለፈው 1 ዓመት ከ5 ወራት ገደማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ የሰሩት ዶክተር ዘላለም መንግስቴ ወደ ቀድሞ ኃላፊነታቸው እንደተመለሱም ተገልጿል። አዲሱ አዛዥ ሌተናል ጀነራል ጥጋቡን የሾሙት የአማራ ክልል ርዕሰ መስተዳደር አረጋ ከበደ መሆናቸውን የክልሉ ፖሊስ በፌስቡክ ገጹ ባወጣው መረጃ አሳውቋል። ላለፉት 3 ዓመታት ግጭት ውስጥ ያለውን የአማራ ክልል የፖሊስ ኃይል የመምራት ኃላፊነትን የተረከቡት ሌተናል ጀነራል ጥጋቡ በኢትዮጵያ መከላከያ ሰራዊት ውስጥ ከ40 ዓመት በላይ ልምድ ያላቸውን ወታደራዊ መኮንን ናቸው። ሌተናል ጀነራል ጥጋቡ ይህንን ኃላፊነት የተረከቡት መንግስት በክልሉ የሚንቀሳቀሱ የፋኖ ኃይሎች ጽምዶ በሚል በሚጠራው ጥምረት አማካኝነት ከትግራይ ኃይሎች ጋር ትብብር መፍጠራቸው እየተገለጸ ባለበት ወቅት ነው። የአማራ ፋኖ ብሔራዊ ንቅናቄ አፋብን የተባለው አማጺ ቡድን የሚመሩ ዘመነ ካሴ ለቴምፕስ ለተባለ የፈረንሳይ ጋዜጣ በሰጡት ቃለ መጠይቅ የትግራይ ኃይሎችን ጨምሮ ከሌሎች ታጣቂዎች ጋር ለመተባበር ለ8 ወራት ገደማ ውይይት መደረጉን ተናግረዋል። የትብብሩ አካል ተብለው ከተጠቀሱት መካከል የግሙዝ፣ በርታ፣ ሶማሌና ኦሮሞ ኃይሎች ይገኙበታል። በክልሉ ታጣቂዎች እንቅስቃሴን ለመክታት የሚደረገው ጥረት ዋነኛ በመከላከያ ሰራዊት የሚመራ ሲሆን በክልሉ ፖሊስ ስር የሚገኙት የአድማ ብተና ኃይሎችም ተሳትፎ ያደርጋሉ። አዲሱ የክልሉ ፖሊስ አዛዥ ወደዚህ ኃላፊነት ከመምጣታቸው አስቀድሞ የመከላከያ ሰራዊት ጤና ዋና መምሪያ በኃላፊነት እየመሩ ነበር። የመከላከያ የሎጂስቲክ ዋና መምሪያ ኃላፊና የመከላከያ ካውንስል አባል በመሆንም አገልግለዋል። ሌተናል ጀነራል ጥጋቡ ከሀገር ውስጥ በተጨማሪ በቀጠናዊ የመከላከያ ሰራዊት ስምሪት ላይ በአመራርነት ሰርተዋል። ከየካቲት 2011 ዓ.ም እስከ ነሐሴ 2012 ድረስ አልሸባብ ሶማሊያ ላይ የደቀነውን ስጋት ለመቀነስ በተባበሩት መንግስታት ድጋፍ የተቋቋመውን የአፍሪካ ህብረት የሶማሊያ ተልዕኮ አሚሶምን በአዛዥነት መርተዋል። የምክክር ኮሚሽኑ የስምምነት ሰነድ በነገው ዕለት እንደሚፈረም ታወቀ። በምክክሩ በአብዛኞቹ አጀንዳዎች ላይ ከስምምነት መደረሱንም ኮሚሽኑ አሳውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከ30 ቀናት በላይ ሲያካሄድ በቆየው ምክክር የተነሱ ሀሳቦችን የማሰባሰብና የማጣጣም ሂደት እያጠናቀቀ መሆኑንም አሳውቋል። የኮሚሽኑ ምክትል ኮሚሽነር ወይዘሮ ሂሩት ገብረስላሴ ነሐሴ 11 ቀን 2018 ዓ.ም ለመገናኛ ብዙሃን በሰጡት መግለጫ ከየቡድኑ የተወጣጡ 120 ሰዎች በ8 ቡድኖች የተዘጋጁ ምክረ ሐሳቦች መካከል ተቃርኖና ድግግሞሽ እንዳይኖር ሰርተዋል ብለዋል። አካላቱ ምክረ ሐሳቦችን ወጥ በሆነ መንገድ የማቀራረብ ስራ ሲሰሩ መቆየታቸውን ምክትል ዋና ኮሚሽነሯ ተናግረዋል። በእነዚህ አካላት የተዘጋጀው ምክረ ሐሳብ ግብዓት እንዲሰጥበት ለ8ቱ ቡድኖች በድጋሚ እንደሚቀርብም ተጠቁሟል። በዚህ ወቅትም ራሳቸውን ከተሳተፉባቸው አጀንዳዎች በተጨማሪ በሌሎች አጀንዳዎች ላይ የቀረቡ ምክረ ሐሳቦች ላይ ጭምር አስተያየት እንደሚሰጡም ተገልጿል። የመጨረሻው ሰነድ ከተዘጋጀ በኋላ በመጪው ረቡዕ ለ4000 ተመካካሪዎች ቀርቦ እንደሚጸድቅም ተመላክቷል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዑክ ጃሬድ ኩሽነር ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር መገናኘታቸውን ቃል አቀባዩ ለቢቢሲ ተናገሩ። ኩሽነር እስራኤል የደረሱት ከሐማስ ጋር ከተነጋገሩ በኋላ ትናንት ምሽት ነው። የትራምፕ የሰላም ቦርድ ባለፈው ወር በጋዛ ውስጥ ሐማስና ሌሎች የታጠቁ ቡድኖች ሙሉ በሙሉ ትጥቅ ለማስፈታት ስምምነት ላይ ከተደረሰ በኋላ እስራኤል ባለ 15 ነጥቡን የሰላም ዕቅድ ውድቅ አድርጋለች። የሰላም ዕቅዱ የእስራኤል ወታደሮች እንዲወጡና ጋዛ በአዲስ የሲቪል አስተዳደር ስር ዳግም እንድትገነባ ይጠይቃል። 8 ሙስሊም ሀገራት እሁድ ዕለት ባወጡት መግለጫ እስራኤል ዕቅዱን ውድቅ ማድረጓን ኮንነዋል። ትራምፕ በጋዛ ሰላም ለማስፈን ታስቦ የተቋቋመውን የሰላም ቦርድ የሚመሩ ሲሆን በኋላም ላይም በዓለም ዙሪያ የሚከሰቱ ግጭቶችን መፍታት እንደሚያካትትም ተገልጿል። አንድ ፍልስጤማዊ ባለስልጣን ለቢቢሲ እንደተናገሩት የትራምፕ ልዑክ በግብፅ የሐማስ አዲሱ መሪ ካሊል አልሃያይ የሚመራን ልዑክ አግኝተው ነበር። ሐማስ በወጣው መግለጫ በኋላ ላይ አስታራቂዎችንና የሰላም ቦርዱን እስራኤል ለቀጣዮቹ እርምጃዎች የመንገድ ካርታውን እንድታጸድቅ እንዲያስገድዱ ጥሪ አቅርቧል። ሐማስ በኋላ ላይ በወጣው መግለጫ አደራዳሪዎችና የሰላም ቦርዱ እስራኤል ለቀጣዮቹ እርምጃ ፍኖተ ካርታውን እንድታጸድቅ እንዲያስገድዱም ጠይቋል። ብዙ እስራኤላውያን ሐማስ ትጥቅ ለመፍታት ዝግጁ መሆኑ ላይ ጥርጣሬ አላቸው። ኩሽነር ከሃያይ ጋር ያደረጉት ስብሰባ ባለፈው ዓመት በጋዛ ሰርጥ የተኩስ አቁም እንዲኖር ከተደረገው ስምምነት ወዲህ የመጀመሪያው እንደሆነ ይታመናል። ባለፈው ሳምንት በነዳጅ ጫኝ መርከቦች ላይ ጥቃቶች ከተፈጸሙ በኋላ ቅዳሜና እሁድ በሆርሙዝ ወሽመጥ በኩል ያለፉ መርከቦች ቁጥር በከፍተኛ ሁኔታ መቀነሱን መረጃዎች አመላከቱ። ይህ ዜና የተሰማው በኢራንና በአሜሪካ መካከል እየተካሄደ ያለውን ግጭት ለማስቆም የሚደረገው ድርድር ተቋርጦ ባለበት ሁኔታ ነው። ኢራን ወሳኙን የባህር መተላለፊያ መስመር የሆርሙዝ ወሽመጥ የሉዓላዊነት ግዛቷ አካል በመሆኑ በቁጥጥሯ ስር እንዲሆን እየገለጸች ነው። አሜሪካ ደግሞ ስፍራው ነፃ ዓለም አቀፍ የባህር ኃይል አካል እንዲሆን እየጣረች ትገኛለች። በዚህ ሳቢያ ኢራንን ሳያውቁና ከተፈቀደው መስመር ውጪ በሆርሙዝ በኩል ለማለፍ በሚሞክሩ መርከቦች ላይ ጥቃት እየፈጸመች ሲሆን አሜሪካ በበኩሏ የኢራን መርከቦች በወሽመጡ እንዳይንቀሳቀሱ እገዳ ጥላለች። ባለፈው ሳምንት በተፈጸመ ጥቃቶች ምክንያት በአካባቢው በሚደረገው እንቅስቃሴ ላይ ስጋት ተፈጥሯል። ኬፕለር የተባለው የባህር ጉዞ እንቅስቃሴን የሚከታተል ተቋም ያወጣው መረጃ እንደሚያሳየው ቅዳሜ ዕለት 5 የጭነት መርከቦች ሲያልፉ እሁድ ዕለት ግን አንድ መርከብ በሆርሙዝ አላለፈም። በወዲያኛው ሳምንት ቅዳሜና እሁድ 31 መርከቦች በወሳኙ የባህር መተላለፊያዎች መጥ በኩል ማለፋቸው ተዘግቦ ነበር። ይህ ካለፉት ቀናት ጋር ሲነጻጸር በከፍተኛ ሁኔታ የመርከቦች እንቅስቃሴ መገታቱን ያመለክታል። ተመልካቾች ለሰዓቱ የነበሩን ዜናዎችን ነበሩ። በያላችሁበት ሰናይ ጊዜ